ረጅሙ የዓለም እግር ኳስ ዋንጫ 100 ጨዋታዎችን አከናውኗል። 4 ጨዋታዎች ብቻ ይቀራሉ። ወደ ፍጻሜ ለማለፍ በግማሽ ፍጻሜው ላይ ጨዋታዎች ይደረጋሉ። የደረጃና የፍጻሜው ጨዋታም ይጠበቃል። እንግሊዝ ከአርጀንቲና፣ ስፔን ከፈረንሳይ። እስካሁን በዓለም ዋንጫ ላይ ትልልቅ ጨዋታዎችን አልተመለከትንም ነበር ማለት ይቻላል። ምናልባት ከስፔንና ከፖርቹጋል ጨዋታ ውጪ አሁን ትልልቆቹ ኤቪዌት ከባባድ ጨዋታዎች ደርሰዋል። በግማሽ ፍጻሜው ስፔን ከፈረንሳይ፣ እንግሊዝ ከአርጀንቲና። በእነዚህ ጨዋታዎች ዙሪያ ሀሳቦቻችሁን አካፍሉን። ጤና ይስጥልን ብለናል። ክብራትና ክብሯን የዓለም እግር ኳስ ዋንጫን የትናንትና ጨዋታዎች እንግሊዝ ከኖርዌይ፣ የአርጀንቲናና የስዊዘርላንድ ጨዋታ ብዙ አነጋጋሪ ጉዳዮች አሉበት። ከስዊዘርላንዱ ኢምቦሎ ቀይ ካርድ ጋር በተያያዘ እንግሊዝም ያሸነፈችበትን መንገድ በቫር መሻር ነበረበት የሚሉ ብዙ ጭምጭምታዎችን ብዙ ነገሮች እያስነሳ ይገኛል። ከዓለም ዋንጫው ጋር በተያያዘ የሚነሱ ሀሳቦችን በስፋት እየተመለከትን እንቆያለን። ከዛ ውጪ በክለቦቻችሁ ማንቸስተር ዩናይትድ ከፕሪሚየር ሊግ አንድ ተጫዋች ለማስፈረም ከሊቨርፑል ጋር እየተፎካከረ ይገኛል። ከዛ ውጪ አርሰናልና ማንቸስተር ዩናይትድም ሌላ ተጫዋች ላይ አይናቸውን ጥሏል የሚሉ ዘገባዎችን እየተመለከትን እንገኛለን። የኤደርሰን ጉዳይ ምን ላይ ደረሰ? አንድሬ ሳንቶስን በተመለከተም ጥያቄዎችን የሚያነሱ የማንቸስተር ዩናይትድ ተጫዋቾች ብቅ ማለት ጀምሯል። የቸልሲ ተጫዋች ነው። ቸልሲን ቤት በተመለከተ ደግሞ የሚነሱ ሀሳቦች አሉ። የአሌሃንድሮ ጋርናቾን ጉዳይ በስፋት እንመለከታለን። ሞሐመድ ሳላ ቪኒ ጁኒየርን እየተመለከተ የአርሰናል ዝውውሮችስ ምን አዳዲስ ነገሮች አሉባቸው? በስፋት እየተመለከትን እንቆያለን። ማንቸስተር ሲቲም ተጫዋች አስፈርሟል። የክረምቱ የዝውውር መስኮት አሁን ሞቅ እያለ ይመስላል። እነዚህን ጉዳዮች በስፋት እየተመለከትን እንቆያለን። ሀሳብ አስተያየቶቻችሁን ላኩልን። በትናንትና ጨዋታዎች ዙሪያ በተለይ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሁሌ እንላለን ላይክ አድርጉ። አሁንም እናስታውሳችሁ ብሶ ጋር ቪዲዮቻችን እንዲደርስ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን አልፈናል። የዓለም እግር ኳስ ዋንጫ 104 ጨዋታዎች ይደረጉበታል፣ 48 ቡድኖች ይሳተፉበታል ብለን ጀምረን ነበር። አሁን 100 ጨዋታዎች ተደርጓል። 44 ቡድኖች ደግሞ ተሰናብተዋል። 4 ቡድኖች ቀርተዋል። 4 ጨዋታዎች ይቀራሉ። እያንዳንዱን ጨዋታ በተመለከተ በቀጣይ እናነሳለን። ትናንትና የነበሩ ጨዋታዎች አሉ። ምሽት ላይ ወይም ሌሊት 6 ሰዓት ላይ የተደረገው ጨዋታ አሁን ንጋት ላይም የተከናወነው አሁን ከደቂቃዎች በፊት እኛ ስቱዲዮ ከመግባታችን በፊት የተጠናቀቀ የአርጀንቲና ጨዋታም ይጠቀሳል። አጠቃላይ ኖርዌይ ከእንግሊዝ ያደረጉትን ጨዋታ በማንሳት እንጀምር። 36ኛው ደቂቃ ላይ በኖርዌይ ብሔራዊ ቡድን በኩል ሼልድሩፕ የሚገርም አይነት ግብ ባልተጠበቀ አንገል ጆርዳን ፒክፈርድ ላይ አስቆጥሮ ጨዋታው በኖርዌይ 1-0 መሪነት እንደቀጠለ ነበር። ከዛ በኋላ ግን ሁለት ግቦችን ተመልክተናል። አንደኛው 47ኛው ደቂቃ ላይ ጁድ ቤሊንጋም ያስቆጠራት ግብ፣ ይቺ ግብ በጣም መነጋገሪያ ነበረች። እናነሳታለን። ለምንድነው መሻር ነበረበት የሚሉ የኖርዌይ ብሔራዊ ቡድን አሰልጣኝ ሶል ብለንከ እንዲሁም ደግሞ ግብ ጠባቂውም የኖርዌይ ግብ ጠባቂ ለዳኞች ኮንሰርናቸውን ሲያሳዩ ነበረ። ከዛ በኋላ 93ኛው ደቂቃ ላይ ደግሞ በኤክስትራ ታይም ላይ ያስቆጠራት ግብ ለጁድ ቤሊንጋም እንግሊዝን ወደ ቀጣዩ ዙር እንድታልፍ አስችሏል። ቀላል ጨዋታ አልነበረም። እንግሊዝ ተመችቷት አላሸነፈችም። ኖርዌይ የተሻለ ቡድን ይመስል ነበረ። ቶማስ ቱዌል በጣም ተበሳጭቶ ነበር ከጨዋታው መጠናቀቅ በኋላ። ቡድኔ እንደዚህ መጫወት የለበትም፣ ይህ ምንም የሜንታሊቲ ጉዳይ የሜንታሊቲ ችግር አይደለም፣ ማሸነፍ ነበረብን፣ ከዚህ በተሻለ መንገድ ተጫውተን የሚል ሀሳባቸውን ሲሰነዝሩ ተመልክቻለሁ። ነገር ግን ጁድ ቤሊንጋም ለእሳቸው ቀጥተኛ ምላሽ ሲሰጥ ተመልክቻለሁ። ምንድነው ጁድ ቤሊንጋም ያነሳው? ምናልባት ቶማስ ቱዌል ከኖርዌይ ጋር ከሆርሊንግ ብራውት ሃላንድ በተቃራኒ ከማርቲን ኦዴጋርድ በተቃራኒ አንቶኒዮ ኑሳ በተቃራኒና አሌክሳንደር ሶርለዝ በተቃራኒ መጫወት ምን እንደሚመስል አያቅም ይሆናል ብሎ በጣም ከባድ ንግግር ይመስላል ቀለል አድርጎ ያነሳው ጉዳይ ነው። ቀላል ቲም አይደለም ኖርዌይ ለመጋጠም በተቃራኒ ለመጫወትና በዚህ መንገድ በዚህ መንፈስ መቀጠል አለብን። ከዛ ውጪ ደግሞ በጣም አንዳንድ ጊዜ ሁሉንም ጨዋታዎች 1000 ኳስ ተቀባብለን በሚገርም የጨዋታ ብልጫ ማሸነፍ ላይኖርብን ይችላል። አንዳንድ ጊዜ እንደዚህ ደርሲ በሆነ መንገድ በጣም በመጥፎም ሁኔታ መጥፎም ተጫውተን ማሸነፍ ሊጠበቅብን ይችላል የሚል ሀሳቡን አንስተዋል። ጨዋታው ላይ ምን መነጋገሪያ ነበር የሚለውን ስናነሳ ጁድ ቤሊንጋም ያስቆጠራትን ግብ ማንሳት ይኖርብናል። የኖርዌው ግብ ጠባቂ ኦሪያን ኒላንድ
ኳሷን የመልስ ምት ነበረች። በረጅሙ ሲመታት በቴሌቪዥን ስክሪኖች በስቴዲየሞቹ አናት ለሚጠቀሟቸው በጣም ዘመናዊ የኬብል ካሜራዎች አሉ። ካሜራዎቹ በኬብል ወደ ጨዋታው ወደዚህ ወደዛ ሲል ከላይ የሚቀርጹ ናቸውና እሱን ኬብል ኳሷን ነክቷታል። ከዛ ኳሷ ወደ የሚሄድበት ወደፊት ወደ ግብ ከመሄዱ በፊት መሃል ሜዳ አካባቢ ለእንግሊዝ ብሔራዊ ቡድን ተጫዋች ይደርሳል። ከዛ በኋላ አንዱ ተቀባብሎ ጁድ ቤሊንጋም ግቧን ያስቆጥራል። ያቻነቷ ግብ የተቆጠረበት ነው። በዛ አጋጣሚ የኖርዌይ ብሔራዊ ቡድን ትልቅ ተቃውሞ አሰምቶ ነበር፣ ሶል ብላንከም ጭምር። ነገር ግን በፊፋ በኩል አንድ ማረጋገጫ ሰጥቷል። በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል በኩል ተመሳሳይ ኮንሰርን አንስተዋል። ኳሷ በኬብሉ መነካቷን በምን እናውቃለን? ምክንያቱም መሻር ነበረበት፣ በቫር መታየት ነበረበት የሚለው የቪዲዮ ምስሎች ስንመለከት ኳሷ ተነክታ እንደተመለሰች አቅጣጫዋንም እንደቀየረች ፍጥነቷንም እንደቀየረች መመልከት ይቻላል። ነገር ግን በኳሷ ላይ ቺፕሶች አሉ። የኳሷን እንቅስቃሴ ለምን ቶማስ ቱዌል ምንድነው ያሉት? የአንድ ጸጉር እንኳን ሲነካው ኳሱን የኳሱን ነገር በደንብ ይለያል። ቺፕሶቹ ዘመናዊ ቴክኖሎጂ አርቲፊሻል ኢንተለጀንስም ጭምር የተገጠመለት ነውና ያንን ይለያል። ያንን የመሰለ ትልቅ ኬብል ነክቶት እንዴት ነው ኳሱ ቺፕሶቹ ላይ ለዩት የሚችሉት? ስለዚህ መሻር አልነበረበትም፣ ኳሱ መጽደቅ አለበት የሚል መከራከሪያ ያነሳሉ። በኖርዌይ ብሔራዊ ቡድን በኩል ግን እንደ ትልቅ ጉዳይ ይነሳል። ለእንግሊዝ ብሔራዊ ቡድን 1966 ላይ ነበረ ለመጨረሻ ጊዜ የዓለም ዋንጫን ያሸነፈው። ከዛ በኋላ እንግዲህ አሁን የማሸነፍ እድል ካለው እንመለከታለን። ለመጀመሪያ ጊዜም በተከታታይ ጨዋታዎችን እያሸነፈ እዚህ ተገኝቷል። ለምሳሌ በተከታታይ ጨዋታዎች የእንግሊዝ ብሔራዊ ቡድን 1966 ላይ ዋንጫውን ካሸነፈ በኋላ ትልቁ ስኬቱ 1990 እና 2018 ላይ አራተኛ ደረጃን ይዞ ማጠናቀቅ ነው። አሁን 2026 ላይ ስንተኛ ደረጃን ይዞ ያጠናቅቃል የሚለው ቢያንስ አራተኛ ደረጃን ጥሩ የሚባለውን ውጤቱን ከ1966 በኋላ ይዞ ማጠናቀቅ ይችላል። ጁድ ቤሊንጋም ትናንትና የቡድኑ ንጉስ ነበረ። ከዚህ በፊት ክሮኤሺያ ላይ ግብ አስቆጥሯል። ከዛ በኋላም በነበሩ ጨዋታዎች ላይ ግብ እያስቆጠረ ሜክሲኮ ላይ በጥሎ ማለፍ 2 ግቦችን አስቆጥሯል። ትናንትናም ኖርዌይ ላይ 2ቱንም ግቦች ያስቆጠረው ጁድ ቤሊንጋም ነው። በ4 ጨዋታዎች ከ6 ጨዋታዎች በ4ቱ ኮከብ ተጫዋች ተብሎ ተመርጧል። የእንግሊዝ አዳኝ እየተባለ ይገኛል። በእርግጥ ወደ ዓለም ዋንጫው እንዳይሄድ ወደ ዓለም ዋንጫው እንዳይጠራ የእንግሊዝ ብዙሃን መገናኛዎች ብዙ ጥረት አድርገው ነበር። አሁን ግን ሁሉንም ትችቶች ሁሉንም ዝም ያስባለ ነው። አሁን በሚያስገርም ሁኔታ በቀጣይ የሚጠበቁ ጨዋታዎች ይኖራሉ። እንግሊዝ ግን ማለፏን አረጋግጣለች። ጁድ ቤሊንጋም በዓለም ዋንጫ ታሪክ 6ቱንም ከክፍት ጨዋታዎች ግብ በማስቆጠር በአንድ የዓለም ዋንጫ ላይ ብዙ ግቦችን ከክፍት ጨዋታዎች ያስቆጠረ ተጫዋች ሆኗል። በእንግሊዝ ብሔራዊ ቡድን ታሪክ ብዙ ታሪኮችን ያሻሻለበት ነበረ ማለት ይቻላል። ብዙ ይነሳል። ጆርዳን ፒክፈርድም የፒተር ሺልተንን ብዙ ጨዋታዊ መሰለፍ ክብረ ወሰንም ያሻሻለበት ነበረ። እንግሊዝ ጥሩ ባትጫወትም ወደ ቀጣዩ ዙር ማለፍ ችላለች። እሱንም በተመለከተ የሚነሱ ነጥቦች አሉ፣ እንመለከታለን። ቀጣዩን ጨዋታ ደግሞ እንመልከት። ስዊዘርላንድ ያደረገችው ጨዋታ ነበረ ከአርጀንቲና ብሔራዊ ቡድን ጋር። ሊዮኔል አንድሬስ ሜሲን ይዛ አርጀንቲና ብሔራዊ ቡድን ሊዮኔል ሜሲ ግብ ሳያስቆጠር አርጀንቲና ማሸነፍ ትችላለች ወይ የሚለውንም ምላሽ የሰጠበት ጨዋታ ነበረ። ስዊዘርላንዶች በተገቢው መንገድ ሊዮኔል ሜሲን መቆጣጠር ችለዋል። ነገር ግን በተለይ ደግሞ የኢምቦሎ ቀይ ካርድ ጨዋታው ላይ ልዩነት ፈጣሪ ነበር። ብዙ ሲያወዛግብ ሲያነጋግር ነበር። በጣም እያለቀሰ ከሜዳም ሲወጣ ተመልክተናል። አሌክሲስ መካሊስተር ከሊዮኔል ሜሲ የተሻገረውን የማዕዘን ምት አስቆጥሮ 10ኛው ደቂቃ ላይ አርጀንቲና ቀዳሚ መሆን ችላ ነበር። ከዛ በኋላ ንዶይ 67ኛው ደቂቃ ላይ ስዊዘርላንድን አቻ አደረገ። 72ኛው ደቂቃ ላይ ስዊዘርላንድ አቻ በሆነች በ5 ደቂቃ ልዩነት ኢምቦሎ አስመስለው ወድቃል በሚል በሁለተኛ ቢጫ ካርድ በቫር ታይቶ በቀይ ካርድ ከሜዳ እንዲወጣ ተደረገ። ከዛ በኋላ የጨዋታው ብልጫ በሙሉ ወደ አርጀንቲና ብሔራዊ ቡድን ሄደው ወደ ኤክስትራ ታይም ጨዋታው አምርቶ ነበረ። ነገር ግን በኡሊያን አልቫሬዝ በኩል 112ኛው ደቂቃ ላይ ያስቆጠራት ግብ በጣም ለተአምር የምትቀመጥ ምን አይነት ድንቅ ግብ ነው። ግሮገር ኮበል ምንም ማድረግ በማይችልበት ሁኔታ የመጨረሻው ጥግ ላይ በተለምዶ ኤልስር በምንለው አክሲስ ውስጥ የተቆጠረች ግብ ናትና በሚገርም ብቃት ያስቆጠራት ግብ ነው። ኡሊያን አልቫሬዝ 4 ግቦችን ዓለም ዋንጫ ላይ ያስቆጥሯል። 4ቱም ጥሎ ማለፍ ላይ የተቆጠሩ ናቸው። በአርጀንቲና ብሔራዊ ቡድን ከዲየጎ አርማንዶ ማራዶና እኩል ከሊዮኔል ሜሲ በታች የሚቀመጥ ነው። ሊዮኔል ሜሲ በጥሎ ማለፍ 7 ግቦች አሉት። ኡሊያን አልቫሬዝ ደግሞ ትናንትና ወሳኝነቱን ከባዶ ከምንም የአርጀንቲና ብሔራዊ ቡድን ወደ አሸናፊነት ያመጣች ግብ ያስቆጠረው። ከዛ በኋላ ነገሮች ካለቁ በኋላ ደግሞ ላውታሮ ማርቲኔዝ 121ኛው ደቂቃ ላይ ያስቆጠራት ግብ የመጨረሻ ግብ ሆና 3-1 በሆነ ውጤት አርጀንቲና አሸንፋለች። ወደ ቀጣዩ ዙርም አልፋለች። ከአርጀንቲና ብሔራዊ ቡድን ጋር በተያያዘ
ሊዮኔል ሜሲ በዓለም ዋንጫው ላይ 10ኛ አሲስቱን አስመዝግቧል። 10 የተለያዩ ጨዋታዎች ላይ ለ10 የተለያዩ ተጫዋቾች ያስቆጠረውና በታሪክም ብቸኛው ተጫዋች ሆኗል። 2006 ላይ ለሄርናን ክሪስፖ፣ ከዛ በኋላ 2010 ላይ ለካርሎስ ቴቬዝ፣ 2014 ላይ ለአኒየል ዲ ማሪያ፣ ከዛ ውጪ ለገብርኤል ሜርኬዶ ከፈረንሳይና ከአርጀንቲና ጨዋታ ጋር በተያያዘ 2018 ላይ የሚነሳ ነው። ሰርጂዮ አጌሮ 2018፣ ኤንዞ ፈርናንዴዝ 2022፣ ሞሊና የኔዘርላንድ ጨዋታ ላይ ግብ ሲያስቆጥር የሊዮኔል ሜሲ አሲስት ነበረው። 2002 ላይ በመለያ ምት አርጀንቲና 6-5 ያሸነፈችበት ጨዋታ ነበረ። ኡሊያን አልቫሬስ 3-0 ባሸነፉበት ጨዋታ ላይ ክሮኤሽያን 2002 ላይ ክሪስቲያን ሮሜሮ 2026 ትናንትና ደግሞ አሌክሲስ ማካሊስተር ላስቆጠራት ግብ ሌላ 10ኛ ሌላ አሲስት ያስመዝግቧል። በዓለም ዋንጫው ላይ የአርጀንቲና ብሔራዊ ቡድን 13 ኤክስትራ ታይም ላይ በደረሰባቸው ዓለም ዋንጫ ጨዋታዎች ላይ 11ን ማሸነፍ ችሏል። ፍጹም የበላይነት እንዳለው ተመልክተናል። ዓለም ዋንጫው ላይ አሁን ኤቪዌት የሚባሉ ቡድኖች የሚገናኙበት እስካሁን ቀለል ያሉ ጨዋታዎች ምናልባት ፖርቹጋል ከስፔን ካደረጉት ጨዋታ ውጪ አብዛኞቹ ቡድኖች ቀላል የሚባሉ ጉዞዎችን ሲያደርጉ ነበር። አንደኛው ትርፉ ብዙ ቡድኖች መኖራቸው 64 ተሳታፊ ቡድኖች 48 ተሳታፊ ቡድኖች መኖራቸው ጨዋታዎችም ከ64 ወደ 104 ከፍ ማለታቸው ልዩነቱ እንደዚህ ነው። አሁን በግማሽ ፍጻሜው ፈረንሳይ ከስፔን እንደሚገናኙ ትናንትና አውቀን ነበር። ዛሬ ደግሞ የእንግሊዝና አርጀንቲና ጨዋታ ይጠቀሳል። በተለይ ደግሞ በሁለቱ ሀገራት መካከል የፎክላንድ ደሴትን በተመለከተ ጦርነቶችን አከናውኗል። እግር ኳስ በገጠሙ ቁጥር ብሔራዊ ቡድኖቹ በተገናኙ ቁጥር ሁሉ ይነሳል። በቀጣይ አርጀንቲና ታልፋለች ለፍጻሜው፣ እንግሊዝ የሚጠበቅ ነው። እንግሊዛውያን ሌላ የበቀል እርምጃ አርጀንቲና ደግሞ ዓለም ዋንጫው ላይ ለመቀጠል ዓለም ዋንጫውን ዳግም በተከታታይ ለሁለተኛ ጊዜ ለማሸነፍ ጉዞን ታደርጋለች። ሊዮኔል ሜሲን ይዛ በአርጀንቲና ብሔራዊ ቡድን በኩል እነ ኡሊያን አልቫሬዝ ሚናቸውን ከፍ ያደርጋሉ። ከእንግሊዝ ብሔራዊ ቡድን ጋር ያለው ጨዋታ ምን አይነት መልክ ይኖረዋል? ትናንትና በእንግሊዝ ብሔራዊ ቡድን ዴክላን ራይስ ተቀይረው ወጥቷል። ፈርስት ሃፍ ሲጠናቀቅ ኖኒ ማዱኬም ተቀይሮ ወጥቷል። ኤበሬቺ ኤዜ እንዲሁም ደግሞ ቡካዮ ሳካ ወደ ሜዳ የገቡበት ሰዓት ሰከንድ ሃፍ ላይ እንደተጀመረ ነበረና በተለይ የዴክላን ራይስ መውጣት በኋላ እንግሊዝ ብሔራዊ ቡድን ጨዋታ መቆጣጠር ተስኖት ነበርና ለአርጀንቲና ጨዋታ የበለጠ መዘጋጀት ያለበት ይመስላል። በዚህ ጨዋታ ላይ ደግሞ እንዲደርስ ለማድረግ ብዙ ጥረቶች ይደረጋሉ። ሙሉ ለሙሉ ጤነኛ እንዳልሆነ ይታወቃል። ሙሉ ለሙሉ ከጉዳቱ አላገገመምና ብዙ ስጋቶች አሉ። በአርጀንቲና ብሔራዊ ቡድን ከእንግሊዝ ጋር በሚደረገው ጨዋታ ማን ያሸንፋል? ትናንትና የነበሩ ጨዋታዎችን በተመለከተ እስቲ ሀሳብ አስተያየቶቻችሁን አካፍሉን። በእነዚህ ጨዋታዎች ዙሪያ ተጨማሪ ጉዳዮችን እናነሳለን። ዛሬ ቀን 12 ነው። ከሁለት ቀናት በኋላ ስፔን ከፈረንሳይ ይጫወታሉ። ከዛ ውጪ ደግሞ ከ3 ቀን በኋላ ደግሞ እንግሊዝ ከአርጀንቲና ጋር የሚያደርጉ ጨዋታ ይጠበቃል። ማን ያሸንፋል? ወደ ፍጻሜ ውስጥ የዚህ ዓለም ዋንጫ አሸናፊ ከነዚህ አራት ቡድኖች ለእናንተ ማን ነው? ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ወደ ዝውውር ጉዳዮች ደግሞ እንለፍ። ከዝውውሮች ጋር በተያዘ አሌያንድሮ ጋርናቾን የተመለከተ ማንቸስተር ዩናይትድ ቤት ቅድም መግቢያ ላይ ያነሷቸው ጉዳዮች በስፋት ይነሳሉ። አስቀድሜ የማንቸስተር ዩናይትድን ጉዳዮች ላንሳ። ከማንቸስተር ዩናይትድ ጋር በተያዘ በዋነኝነት እየተነሳ ያለው ጉዳይ የኤንደርሰን ጉዳይ ነው። ኤንደርሰን ብራዚላዊው ተጫዋች ከዓለም ዋንጫው መልስ ወደ ማንቸስተር ዩናይትድ ወደ ዩናይትድ ኪንግደም ገብቶ የሕክምና ምርመራውን ሊያደርግ ነበረ። ትናንትናም ስናነሳው ነበር። አንዳንድ ብዙ መገናኛዎች ዝውውሩ ተሰርዟል ይላሉ። ሌሎች ደግሞ ዝውውሩ ገና ነው፣ ማንቸስተር ዩናይትድ ሌላ ሕክምና ምርመራ ያደርግለታል ሲባል ነበር። አሁን እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ተጫዋቹ ከእንግሊዝ ከዩናይትድ ኪንግደም ለቆ ወጥቷል። በእንግሊዝ አይገኝም። በእንግሊዝ ሕክምና ምርመራውን አደረገ። ማንቸስተር ዩናይትድ ግን በሁለተኛው ሕክምና ምርመራ ውጤት ደስተኛ አልነበር። ማስቀድሞ የመጀመሪያ ጊዜያት ላይ ሕክምና ምርመራ አድርጎ ነበረ። ፈርስት ፌዝ ቀለል ያሉ ሕክምና ምርመራዎች፣ ሁለተኛው ሕክምና ምርመራ ረዘም ያለ ጊዜያትን የሚወስድ በደንብ ዘርዘር ያሉ ጉዳዮችን የሚመለከትበት ነውና ማንቸስተር ዩናይትድ ከዝውውሩ እንደወጣ የሚያሳዩ ዘገባዎችን እየተመለከተ ነው። በዚህ ሂደት ደግሞ አንድሬ ሳንቶስ የማንቸስተር ዩናይትድ አዲሱ አማካይ ነው ከቸልሲ። ሌሎች አማራጮችም በዩናይትድ በኩል እየተመለከትን እንገኛለን። መለስ ብለን እናነሳቸዋለን። ከዚሁ ከቸልሲ ጋር በተያዘ በጣም ትልቁ ጉዳይ የአሌያንድሮ ጋርናቾ ጉዳይ ነው። በፕሪሲዝን በቸልሲ ቤት ልምምድ እንዳይሰራ ተደርጓል። ከትናንትና በስቲያ የቸልሲ ልምምድ ሲጀመር የተመለከትናቸው ነገሮች አሉ። አሌያንድሮ ጋርናቾ ከስብስቡ ውጭ ይሆናል። ማንቸስተር ዩናይትድ 40 ሚሊዮን ፓውንድ አግኝቶ አሌያንድሮ ጋርናቾን ለቸልሲ ሲሸጥ ተጫዋች ብቻ ሳይሆን ችግርም እንደሸጠ መቁጠር ይቻላልና ብዙ ማንሳት ይቻላል። ከዚህ ጋር በተያያዘ
ጋርናቾ እንግዲህ አሁን 22 ዓመቱ ላይ ደርሷል። ብዙ እየተጠበቀ ብዙ ተስፋ እየተጣለበትና አሁን አንዳንድ ሰዎች እንደሚያነሱት እሱ የፕሪሚየር ሊግ ተጫዋች መሆን አይችልም። ቢያንስ ወደዚህ ወደ ጣሊያን በተለይ ደግሞ ስፔን እግር ኳስ ላይ የበለጠ ሊመቸው ይችላል እሱ አጫውት ብለው ያነሳሉ። ወደ ሮማ ሊሄድ ይችላልና ቸልሲ ተጫዋቹን እንደሚሸጠው የተረጋገጠ ጉዳይ ሆኗል። 40 ሚሊዮን ፓውንድ የከፈለበትን ተጫዋች አሁን እስከ 42 ሚሊዮን ፓውንድ ወይም ደግሞ 50 ሚሊዮን ዩሮ ይገምተዋል ቸልሲ አትርፎ ሊሸጠው እያሰበ ይገኛል። ሮማ የተጫዋቹ ፈላጊ ነው። የስፔን ክለቦች ተጫዋቹ ላይ ፍላጎት ካላቸው የሚጠበቅ ነው። እንግሊዝ ክለቦችን በእርግጥ በአሌያንድሮ ጋርናቾ ላይ ፍላጎት አላቸው። አሰልጣኝ ቻቪ አሎንሶ አሌያንድሮ ጋርናቾን ማጫወት በክለቡም እንዲቀጥል ፍላጎት እንደሌለው የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ከማንቸስተር ሲቲ ጋር በተያዘ ጀርሚ ሞንጋን ከሌስተር ሲቲ ማስፈረሙን ይፋ አድርገዋል። ትናንትና መሻሽ ላይ ይፋ የተደረገ ዝውውር ነው። 10 ሚሊዮን ፓውንድ መነሻ ክፍያ፣ 2.5 ሚሊዮን ፓውንድ ደግሞ ባዶንስ ለሌስተር ሲቲ ማንቸስተር ሲቲ ይከፍላል። አርሰናል በጣም ዋጋው ተወደደ ተጋነነ ብሎ ከዝውውሩ የወጣ ተጫዋቹም ወደ አርሰናል መምጣት የሚፈልግበት ነበረ። ነገር ግን ዝውውሩ አልተሳካም። ሌስተር ላይ የትኛውም ክለብ ቢሆን ከ10 ሚሊዮን ፓውንድ በላይ ድርድር ላይ እንኳን አንቀመጥም ብለው ዋጋውን ከ12 ሚሊዮን ፓውንድ አደርሰውታል። እስከ አዶንሱ በተጫዋቹ ስኬት የሚታይ ነው። የአሰልጣኝ ኤንዞ ማሬስካ እጅ እዚህ ዝውውር ላይ በጣም ትልቅ አስተዋጽኦ እንዳለው ተመልክተናል። ከአርሰናል ጋር በተያዘ ሁለት ጉዳዮችን ላንሳ፣ ሌሎችንም የምናነሳቸው ሀሳቦች ይኖራሉ። ሊያንድሮ ትሮሳርድን የተመለከተ ጉዳይ ነው። ሊያንድሮ ትሮሳርድ እንደ ዘገባዎች ከሆነ አሁን በወጡ ዘገባዎች ረቡዕ ዕለት ከዓለም ዋንጫው በኋላ አሁን ቤልጅየም ላይ ነው የሚገኘው። ከዛ ወደ ቱርክ ያመራል። በቱርክ ኢስታንቡል ይገኝና የሕክምና ምርመራውን ያጠናቅቃል። ከቤሼክታሽ ጋር ስምነት ላይ ደርሷል እሱም የሚሉ ዘገባዎች አሉ። 20 ሚሊዮን ዩሮ አርሰናል ለተጫዋቹ ሽያጭ ስምነት ላይ መድረሱ ይታወቃል። የ3 ዓመት ውል ተፈራርሟል ተብሎ ተስማምቷል ተብሎ ይጠበቃል። ፊርማው በ3 ዓመት ይጸናል። 31 ዓመቱ ላይ ይገኛልና ሊያንድሮ ትሮሳርድ ከአርሰናል ጋር የሚለያይበት እድል በጣም ሰፍቶ የተጠናቀቀ ያለቀ ጉዳይ ሆኗል። ትናንትና የእናንተ ጥያቄዎች መጥተውልናል በውስጥ መስመሮቻችን። አንደኛው ጉዳይ የክሪስቶስ ዞሊስ ጉዳይ ከምን ደረሰ የሚል ነው። አርሰናል ከክለብ ብሩ ጋር ተስማምቷል። ክለብ ብሩ ግን ተጫዋቹን ለመሸጥም ተስማምቷል። ክሪስቶስ ዞሊስ ግሪካዊ ተጫዋችን በ35 ሚሊዮን ፓውንድ አርሰናል ለማስፈረም 17 ሚሊዮን ፓውንድ ከዚህ ከአሊያንድሮ ትሮሳርድ ዝውውር ያገኛል። ተጫዋቹን ደግሞ ይህንን የ4 ዓመት ተጫዋች በተለያዩ አማራጮች ቨርሳታይል የሚባል ተጫዋች ነውና ይህንን ተጫዋች ለመሸጥ ክለብ ብሩ ጋር ተስማምቷልና ይህ በዝውውር በስፋት በብዙሃን መገናኛዎች እየተዘገበ ያለ ጉዳይ ነው። ሌላኛው የማንቸስተር ዩናይትድ ጉዳይ ኦርላንዶ ጊልን የተመለከተ ነው። ይህ ግብ ጠባቂ በማንቸስተር ዩናይትድ በጥብቅ እየተፈለገ ይገኛል። ኦርላንዶ ጊል በፓራጓይ ብሔራዊ ቡድን በፈረንሳይ ጨዋታ ላይ በጣም የሚገርም ኳሊቲ እንዳለው ተመልክተናል። በተለይ ደግሞ ሳን ሎሬንዞ የተጫዋቹ ክለብ በጣም የ50 ሚሊዮን ፓውንድ እዳ አለበትና ተጫዋቹን እስከ 5.2 ሚሊዮን ፓውንድ ከፍሎ ለማስፈረም ማንቸስተር ዩናይትድ ፍላጎት አለው። አስቶን ቪላም የተጫዋቹ ፍላጎት እንዳለው እየተመለከተን እንገኛለን። የማንቸስተር ኢቭኒንግ ኒውስ ዘገባ ነው። ሶሎመንስ አለ። በእርግጥ ከሱም በእድሜም በብቃትም ሻል ያለ ተጫዋች ነው። ነገር ግን የ26 ዓመቱን ግብ ጠባቂ ፓራጓይ ግብ ጠባቂ ማንቸስተር ዩናይትድ ለማስፈረም እንቅስቃሴ ላይ ይገኛል ተብሏል። የማኑ ኮኔ ዝውውር ሌላኛው ትልቁ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያዘ አርሰናልም ድርድር ውስጥ እንዳለ ይታወቃል። እንዲሁም አንዳንድ ዘገባዎችና ለኬፕም አርሰናል በተጫዋቹ ዙሪያ በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ተስማምቷል የሚሉ ዘገባዎች አሉ። ማንቸስተር ዩናይትድ ከኤደርሰን ዝውውር ከወጣ በኋላ ማኑ ኮኔን የመጀመሪያው አማራጭ አድርጎ እየተመለከተው ይገኛል። አንድሬ ሳንቶስም በገበያው ላይ ያለና ማኑ ኮኔ አርሰናል ይሆናል መዳረሻው ወይስ ደግሞ ማንቸስተር ዩናይትድ የሚለው በብዙሃን መገናኛዎች በጣም መነጋገሪያ ሆኖ እንደቀጠለ ይገኛል። ዓለም ዋንጫው ይጠናቀቃል። በቀጣይ አንድ ሳምንት ብቻ ይቀረዋል። በአንድ ሳምንት እድሜ ውስጥ ደግሞ የሚጠበቁ ጉዳዮች ይኖራሉ። አንድሬ ሳንቶስም በተመለከተ ግን ማንቸስተር ዩናይትድ 50 ሚሊዮን ፓውንድ አካባቢ ከፍሎ መነሻው ክፍያው 48 ሚሊዮን ፓውንድ ነው ከቼልሲ ያስፈረመው ተጫዋች ወይም የተጠናቀቀ ዝውውር ነው ማለት ይቻላል። በዚህ ዝውውር ዙሪያ የሚነሱ ሀሳቦች አሉ። ፖል ስኮልስ እንዲሁም ኒኪ በት አንድ ጉዳይ ሲያነሱ ተመልክቻለሁ። ዘ ጉድ ዘ ባድ ዘ ፉትቦል ፖድካስት ላይ አንድ ጉዳይ ያነሳሉ። ፖል ስኮልስ የት አይተውት ነው ማንቸስተር ዩናይትድ የት የሊግ ኤክስፒሪየንስ ልምድ ኖሮት ነው ሊያስፈርሙት የመረጡት ይህንን ያክል ክፍያ ከፍለው? ዩናይትድ በዚህ ሰዓት ላይ በዩናይትድ ፖዚሽን ዩናይትድ ባለበት ደረጃ ላይ ለአንድ ተጫዋች በተለይ የዚህ ለፊውቸር ወይም የወደፊቱ ተስፋ አለው ለሚባል ተጫዋች ይህንን ያክል ገንዘብ ከፍሎ ማስፈር
ማስፈረም አለበት ወይ የሚል ጥያቄ አለውና ፊውቸር ወይም ወደፊት ተስፋ ለተጣለበት ተጫዋች የነን ያክል ገንዘብ መክፈል አለበት የሚለው በጣም ትልቁ ጉዳይ ነው። የኒኪ በትም ጉዳይ ይነሳል። ኒኪ በት ደግሞ ተጫዋቹ ወጣት ነው፣ የወደፊቱ ተጫዋች ነውና በጣም ያስገረመኝ ነገር በጣም ብዙ ነገሮች እየተነሱ ይገኛሉ። ፖቴንሻል ማንቸስተር ዩናይትድ መመልከት አለበት ወይ በዚህ ወቅት ላይ? ማንቸስተር ዩናይትድም አሰልጣኝ ማይክል ካሪክም እድል ያላቸው አሰልጣኞች አይደሉምና ወደ ውጤት መምጣት አለባቸው የሚሉ ጉዳዮች አሉ። የሙሐመድ ሳላ ጉዳይ ላንሳላችሁ። ከሊቨርፑል ጋር በተያዘ የሚነሳ ነው። ሙሐመድ ሳላ ከሊቨርፑል ጋር መለያየቱ ይታወቃልና የሳውዲ ፕሮ ሊግ ክለቦች ሙሐመድ ሳላ ደሞዙ በጣም ተወደደብን ብለው ነገሩን ትተውታል። ሙሐመድ ሳላም ይህንን ካልከፈላችሁኝ ብሎ ያስቀመጠው ጣሪያ አለ፣ ወደ ሳውዲ ፕሮ ሊግ አልሄድም ብሏልና በዚህ ዙሪያ ደግሞ ስፖርት ካንሳስ ሲቲ የሜጀር ሊግ ሶከር ቡድን ሙከራ እያደረገ ይገኛል። ሙሐመድ ሳላ አለ እነዚህ ሁለት ዝውውሮች ካልተሳኩ ምናልባት በሮማ ምናልባት ደግሞ በዩቬንቱስ በጣሊያን ሴሪያ ላይ ልንመለከተው እንችላለን የሚሉ አዳዲስ ዘገባዎች ወጥቷል። ከማንቸስተር ዩናይትድ እና ከሊቨርፑል ጋር በተያዘ ጆዋ ጎሜዝን ለማስፈረም ሙከራ እያደረጉ እንዳለ ተመልክተናል። ጆዋ ጎሜዝ በጣም ተፈላጊ ተጫዋች ሆኗል። በተለይ ወደ አትሌቲኮ ማድሪድ ሊሄድ እንደሚችል ይጠበቅ ነበር። አትሌቲኮ ማድሪድ ደግሞ በመሃል ሞርተን ሄልሞንን አስፈረመ። የአርሰናል ደጋፊ ነው፣ ነገር ግን አርሰናል የሚፈልገዋል ሲባል የነበረው ዴንማርካዊ ተጫዋች የስፖርቲንግ ሊዝበኑም አንበል የነበረው ወደ አትሌቲኮ ማድሪድ መዛወሩን ተከትሎ እድሎችን ስጠብቅ ነበር ወደ አትሌቲኮ ማድሪድ ለመሄድ። ዝውውሩ ባለመሳካቱ በጣም ከፍቶኛል የሚል ሀሳብ ሲሰነዝር ነበር። አሁን ከአትሌቲኮ ማድሪድም ሻል ያለ ክለብን ሊቀላቀል ይችላል። እሱም ማንቸስተር ዩናይትድ ወይም ደግሞ ሊቨርፑል። በፕሪሚየር ሊጉ ላይ የአንድ ዓመት ልምድ አለው። በጣም ጥሩ ተጫዋች እንደሆነ፣ በጣም ታታሪ ነው፣ ሁሉንም መስጠት የሚችል ጥሩ አማካይ ነው። ማንቸስተር ዩናይትድ እና ሊቨርፑል ይህንን ተጫዋች ለማስፈረም ጥረት እያደረጉ እንዳለ ተነግሯል። እስከ 35 ሚሊዮን ፓውንድ 40 ሚሊዮን ፓውንድ ሊገመት ይችላል። 50 ሚሊዮን ፓውንድ አውጥቶ ማንቸስተር ዩናይትድ አንድሬ ሳንቶስ ላይ ኢንቨስት ማድረጉ ይታወቃል። አሁን ደግሞ የዚህ የጆዋ ጎሜዝ ጉዳይ በሊቨርፑልም በጣም ተፈላጊነቱ ከፍ ብሏል። ቪኒ ጁኒየርን የተመለከተ ጉዳይ ደግሞ ላንሳላችሁ። ከቪኒ ጁኒየር ጋር በተያዘ የብራዚላዊ ተጫዋች ሪያል ማድሪድ በተጫዋቹ ተስፋ ቆርጧል። ኮንትራቱን እንደማያራዝምና በቀጣይ ቀናት ንግግር ያደርጋሉ ተብሎ ይጠበቃል። እንደ ዴይሊ ሜል ዘገባ የ5 ዓመቱ ብራዚላዊ ተጫዋች አሁን በፕሪሚየር ሊግ ክለቦች ባየር ሙኒክ፣ ፓሪስ ሰን ጀርመንም ተጫዋቹን የማስፈረም ፍላጎት ሊኖራቸው ይችላል የሚሉ ዘገባዎች አሉና በቀጣይ በሂደቱ ደግሞ ምን ይጠበቃል የሚለው ትልቅ ጉዳይ ሊሆን ይችላል። ቪኒ ጁኒየርን ለማስፈረም የሚደረጉ ጥረቶች አሉ። በፕሪሚየር ሊግ ክለብ ቼልሲ፣ አርሰናል ዋነኛ ስሞች ናቸው። ማንቸስተር ሲቲም በተለይ ደግሞ ሃርሊንግ ብራውት ሃላንድ ቪኒ ጁኒየር የሚለቅ ከሆነ ሃርሊንግ ብራውት ሃላንድ ወደ ሪያል ማድሪድ ሊሄድ የሚችልበት እድል አለ የሚሉ በርካታ ዘገባዎችን እየተመለከተን እንገኛለን። ከኤርገን ክሎፕ ጋር በተያዘ የጀርመን ብሔራዊ ቡድንን ለማሰልጠን ስምምነት ላይ ደርሷል። በተለይ ደግሞ በቀጣይ እስከ 2030 ድረስ የ59 ዓመቱ አሰልጣኝ በ2028 የአውሮፓ ዋንጫ በ2030 የዓለም ዋንጫ ላይ ጀርመን ብሔራዊ ቡድንን ይዘው ልንመለከታቸው እንችላለን። ምናልባት ፔፕ ጋርዲዮላን በሆነ አይነት ቡድን በስፔን ብሔራዊ ቡድን በቀጣይ ፔፕን ልንመለከት እንችላለን የሚሉ ሀሳቦች አሉና ትልልቅ አሰልጣኞች ጆዜ ሪያል ማድሪድን ባይረከቡ ኖሮ በጆዜ በኩል እንኳን ዓለም ዋንጫው ላይ ፖርቹጋልን ይረከባሉ ተብሎ ይጠበቅ ነበር ከዓለም ዋንጫው በኋላና ብዙ ሀሳቦች የሚሰነዘሩበት ጉዳይ ነው። ለሁሉም ትናንትና የእናንተ ጥያቄዎችንም ተቀብለናል። በተለይ ደግሞ ኩማ ዋቅጂራ የዞሊስ ጉዳይ ምን ደረሰ ብሎናል፣ አንስተናል። የብሩኖ ጉማሬጅና የሞርጋን ሮጀርስ ጉዳይስ ከምን ደረሰ ብሎ ጥያቄውን አቅርቦናል። ብሩኖ ጉማሬጅ ወደ አርሰናል የሚመጣበት እድል በጣም ሰፊ ነው፣ ብዙ የሚጠበቅ ነው። የሮጀርስ ጉዳይ ደግሞ ከዓለም ዋንጫው በኋላ አስቶን ቪላና አርሰናል ድርድር ያደርጋሉ ተብሎ ይጠበቃል። ሽመልስ ከኳታር ዶሃ ሰላም ቤስቶች እንዴት ናችሁ? ትናንትና የጠበቅነው ጨዋታ አልተመለከትም። በተለይ ቤልጅየም በሁለተኛው አጋማሽ ሲከላከል ነበረ። ዛሬ እንግሊዝ ታሸንፋለች ብሎ ነበረ። እንዳለውም ሽመልስ ከኳታር ዶሃ እንግሊዝ አሸንፋለች። አበባው ዘነበ የጻፈልን መልእክት አለ። ኮኔ በጣም ኢትስ ቤተር ብሎናል። እናመሰግናለን ስለ ጻፍከልን ሀሳብ አበባው ዘነበ። ናቲ ዋንጫውን የሚበላው እንግሊዝ ብሔራዊ ቡድን ነው፣ በፍጻሜው ደግሞ የአርሰናሉ ቡካዮ ሳካ ጎል ያስቆጥራል ብሎናል። ዛሬም በእነዚህ ጉዳዮች ላይ ሀሳብ አስተያየቶቻችሁ ላኩልን። አቡሽ ገዛኝ እናመሰግናለን ስለ ጻፍክልን መልእክት። ጋጊ ቪዲዮ ማስተካከያን ተቀብለናል። ከኖርዌይ ብሔራዊ ቡድን ጋር በተያያዘ ትናንትና ያነሳነው መረጃ ነበረ፣ እናስተካክላለን። በቀጣይም ከልብ እናመሰግናለን ስለ ማስተካከያው። አህመድ ከጅቡቲ ያነሳው ጉዳይ አለ። በተለይ ደግሞ ስፔን የሚያደርጉት ጨዋታ ሁለት አይነት መሆኑ አይቀርም። ስፔን ኳስ በመቆጣጠር ከፈረንሳይ ጋር በሚኖራት ጨዋታ ፍጥነትን፣ ጉልበትን እንዲሁም የግል ብቃት እናያለን ብሎናል። ከዛ ውጪ የእንግሊዝ ብሔራዊ ቡድንን 3-2 ያሸንፋል የሚል ሀሳቡን አንስቶልናል። አርጀንቲናም ትሸነፋለች የሚሉ ሀሳቦችም ትናንትና ተቀብለናል። ከዛ ውጪ ነጅብ ሰንገሮም ከናይሮቢን የምጽፍላችሁ የቼልሲ ደጋፊ ነኝ፣ ፈረንሳውንም ቢሆን የበላይነቱን ታስቀጥላለች ብዬ አስባለሁ። ለእኔ
እንደማስበው ከሆነ እንግሊዝ የማለፍ ዕድል ይኖራታል። 3-2 በሆነ ውጤት ይጠናቀቃል። አርጀንቲና ደግሞ በስዊዘርላንድ 3-2 ተሸነፋለች። ድል ለስዊዘርላንድ ብሎ ነበር። ነገር ግን እንደተገመተው ጨዋታው አልተጠናቀቀም። ለሁሉም የተወደዳችሁ ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ስላዳመጣችሁን ከልብ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉልን። ቪዲዮዎቻችንን አበረታቱን። ይህንን ቻናል በጋራ ማሳደግ አለብን። አሁን ከዚህም በላይ ሰብስክራይበሮቻችን ከፍ ማለት አለባቸው። አዳዲስ ጉዳዮችን፣ ጥራት ያለው መረጃዎችን፣ ታማኒነት ያላቸው ጉዳዮችን እናነሳለን። እናንተም አብራችሁን ቆዩ፣ ጊዜያችሁን ስጡን። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ጤና ይስጥልን ብለናል።